ሰላም ጤና ይስጥልኝ ውድ ኤንቢሲ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካን ወደ መካከለኛው ምስራቅ ቀጠና የማይጠፋ የእሳት አበላና መቀመቅ ሊከቷት እየገፉና እየጎተቱ ነው ስትል ኢራን ማማረሯን እንዲሁም አሜሪካ የጦር መርከቦቿን ማዕትና መንጋ ሰርታ ወደ መካከለኛው ምስራቅ ቀጠና መላኳን ሩሲያ ህንድ በአሸባሪዎች ላይ የያዘችውን ውጊያ በሙሉ ኃይሏ እንደምትደግፈው መግለጧን ወዲሁም ዩክሬን በሩሲያ የድል በዓል ላይ በሰው አልባ የጦር አውሮፕላኖች ጥቃት ለመፈጸም ስሌት መቀመሯን ወዲያም የሶስተኛው የዓለም ጦርነት የእሳት ወጋገን እየታየ መሆኑን እንዲሁም ትራምፕ ጦርነቱን እየተከላከሉ ስለመሆኑ መግለጣቸውን የአውሮፓ መንግስታት ስጋትና የሩሲያን መስፋፋት እንዲሁም ኔቶና የአውሮፓ ህብረት በቀጥታ ከሩሲያ ጋር ለመዋጋት መዘጋጀታቸውን ደርሰንበታል ስትል ሩሲያ ማስታወቋን በዝርዝርና በጥልቀት እንመለከተዋለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እየነገሩት ለሚረሳ እየቀለቡት ለሚከሳ ለዚያም ምክር ንሳ ለዚያም ቀለብ ንሳ አይላሉ አበው። ነግረውት መክረውት አሳይተውት ለማይረዳና ለማይገባው አውቆ የተኛን ቢቀሰቅሱት አይሰማ አምሲሉም ያሳያሉ። ኢትዮጵያን ወገኖቼ ዛሬ የኢራን ባለስልጣናት ከሳምባቸው የተሰቀዘ ቀስት ያህል የሆነባቸውን የእስራኤልና የአሜሪካን ስሌትና ቀመር ወዲያም ቁማር ሆኖ አንድም ሊበላ ሁለትም ሊበላ ተቃርቧል በሚል ስጋታቸውና የድፍረት ንግግራቸው መሳ ለመሳ ሆኖባቸዋል የሚል መረጃ ወጥቷል። የኢራን ባለስልጣናት እንዲህ ይላሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ ይሏቸዋል። እኒያ ሰው አሜሪካን በመካከለኛው ምስራቅ ቀጠና ምድር በተበጠበጠው የእሳት አረንቋና የእሳት ጨቀጨቅ አምጥተው ስበውና ጎትተው ገፍተው ሊማግዷት ተቃርበዋል ሲሉ ገልጠዋል። አስጠንቅቀዋልም። የኢራን ባለስልጣናት የፈለገውም ነገር ይምጣ ከመጣ በኋላ ግን ደብቁኝ ብለን ወደ ኋላ አናፈገፍግም። እንደዚህ አይነት የሚሟሽሽ ወኔ የለንም። አሜሪካና እስራኤል አንዲት ጥቃት ቢፈጽሙ ወይም አንዲት ጭረት ጥቃት ቢሰነዝሩ ውርድ ከራሳችን ወዮላቸው። ሰማይና ምድር ይመስክሩብን። ለነርሱ ጥቃት ያጻፋ የበቀል ምላሻችን እሳቱ ይነዳል። ሰማይና ምድር ይያያዛሉ እንጂ እንዲህ በዋዛ እንላቀቅም ሲሉ እየዛቱና እያስጠነቀቁ ነው። ወዲህ ኢራንና አሜሪካ በኢራን የኒውክሌር ፕሮግራም ጉዳይ ለአራተኛ ዙር ድርድር አንድም በሮም ሁለትም በኦማን ሁለት ቦታ እየተነገረ ነው። በዚህ ያደርጋሉ፣ በዚህ ያደርጋሉ፣ በሮም ያደርጋሉ የሚለው ነገር ገዝፎ እየተነገረ ነው። ነገር ግን አሉ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ በሰጡት ማብራሪያ፣ ነገር ግን ከኦማን ባለስልጣናት በኩል የደረሰን መረጃ የለም። ድርድሩ የፊታችን ቅዳሜ ወይስ ለሌላ ጊዜ ለመቼ ይቆረጥ መቼ እንደሆነ የተነገረን ነገር የለም። በሮም ስለመሆኑ ወይም በኦማን አልሰማንም ሲሉ ተናግረዋል። ኢራን ያንን የአሜሪካ ድርድር ጉዳይ ሂደቱን ትፈልገዋለች ነው ያሉት። ይህ በሆነበት ሁኔታ ግን አሜሪካ እጅግ ግዙፍ የተባሉ የጦር መርከቦቿን አውሮፕላኖቿን እንደ ሱፍ እያሳዘለች በዚያ ወደ መካከለኛው ምስራቅ ቀጠና የውሃ አካላት ላይ ልካለች የሚል መረጃ ወጥቷል። አሜሪካ በዚያ የመካከለኛው ምስራቅ የውሃ አካላት ላይ 3 የጦር አውሮፕላን ጫይ መርከቦቿን መጀመሪያ እንደላከች እንመለከታለን። አንደኛዋ ዩኤስኤስ ሃሪ ኤስ ትሩማን የምትባለው የጦር አውሮፕላን ጫይ መርከቧ ምናልባትም ይህች የጦር መርከብ ከ60 እስከ 86 የጦር አውሮፕላኖችን በጀርባዋ እሽሩሩ ሳትል ያላንቀልባ ዝላ የውሃውን አካል ሽቅ
ባረፋ እያስደፈቀች የተለየ ትርኢት እያሳየች በዚያ የመካከለኛው ምስራቅ ቀጠና የውሃ አካላት ላይ ትደንሳለች፣ ትጓዛለች ነው የተባለው። ሁለተኛዋ ደግሞ የካርል ቪንሰን የጦር አውሮፕላን ጫይ መርከብ ናት። ይህችኛዋም በተመሳሳይ የማዕት አፍሳሾቹን የጦር አውሮፕላኖች በጀርባዋ አዝላ እሷም የውሃውን አካል እየገማመሰች ወደ ተሰጣት የግዳጅ ግንባር ትገሰግሳለች ነው የተባለው። ሦስተኛዋ ደግሞ ዩኤስኤስ ኒሚትዝ የምትባለዋ የጦር አውሮፕላን ጫይ መርከብ ናት። ዛሬ በተሰማ ሌላ ዜና ደግሞ ሌላ የጦር መርከቦች መንጋ ሰርተው ወደ መካከለኛው ምስራቅ ቀጠና መጥተዋል። እንደውም በኢራን አቅራቢያ ደርሳ አድፍጣለች አንደኛዋ የአሜሪካ የጦር መርከብ ነው የተባለው። በአንድ ፊት ድርድር፣ በአንድ ፊት ደግሞ የጦር ዝግጅት እንዴት ይሆናል ነገሩ? ኢራንም እኛም አውቀናል ጉድጓድ ምሰናል አለች እንደተባለዋ ጠንቀኛ ፍጥረት ሁሉንም ዝግጅቷን አጠናቃለች ነው የሚባለው። በሰላም ከመጣችሁ ይሄው ለሰላም በሩ ክፍት ነው፣ እጄ የተዘረጋ ነው። ካልሆነ ግን እናንተ በምታስቡት መልኩ በልባችሁ የሸመቃችሁት የጦርነት አባዜ ካለ ያንን አባዜያችሁን ሰንኮፉን አፍርጬ ለቃችኋለሁ ኑ ስትል ኢራን ደግማና ደጋግማ እያስጠነቀቀች ነው። ካልተበጠበጠ አይጠራም ይላሉ ኢትዮጵያውያኑ። ወይም ከዘላለም ባርነት የአንድ ቀን ነጻነት፣ ከሁሌ ማስፈራራትና ማስጠንቀቅ የአንድ ቀን ጦርነት መገላገል ነው አይነት ነገር ነው ነገሩ። በአሜሪካና በኢራን መካከል ያለው የድርድር ነገር ገሚሶቹ የለም ከወዲሁ ውሃ በልቶት የለም ወይ ይላሉ። አይ ይላሉ ከፊሎቹ ደግሞ ለይስሙላ ነው እንጂ አሜሪካ በዚያ የምትታየው እንኪያስ ኢዝራኤልን በወዲህ እያስታጠቀች ኢራንን ልታስበላት ስሌት ቀምራ የለም ወይ ሲሉ በወዲህም ነገር የሚሰነጥቁት ይተነትናሉ። በእርግጥም አሜሪካ በህንድ ውቅያኖስ የዲየጎ ጋርሻ ደሴት ላይ የቢ2 ቦምብ ጣይ አውሮፕላኖቿን በዚያ አስደፍጣለች። እኒያ ቢ2 ቦምብ ጣይ አውሮፕላኖች የሚጭኑት 14000 ኪሎግራም የሚመዝን ቦምብ በከርሳቸው አጭቀው ሄደው የለቀቁት ጊዜ የየትኛውንም የምድር ከርስ ከ147 ሜትር በላይ ቦርቡረውና በጥልቀት የመሬትን ከርስ የመሬትን አካል በአሲዳማ ጥርሳቸው በልተው የተሰጣቸውን ኢላማ ዶግ አመድ አድርገው በዚያው እምሽክ አድርገው የሚያስቀሩ ስለመሆናቸው ይነገርላቸዋል። በህንድ ውቅያኖስ ላይ ያንን አስፍራለች። እንዲሁም የሲ-17 የተባለውን ግዙፍ የትራንስፖርት አውሮፕላንም በዚያው ማስፈራራን የተነገረው ለኢራን የተዘጋጀ ባለ 2 ፊት ስለት ሰይፍ ነው ሲሉ የሚያሳዩትም ብዙዎች ናቸው። ግን ደግሞ ኢራንም ብትሆን ገና የአሜሪካ ስሌት ጽንሱ ነፍስ ሳይዘራ ባለበት አመክነዋለሁ የሚል አቋም እንዳላትም በዓለም አቀፉ ትንታኔ ዘገባ ተመልክቼዋለሁ። ኢራን እንዲህ በዋዛ የምታጎበድድ አለያም እጇን የምትሰጥ ሀገር እንዳልሆነች በተደጋጋሚ በብዙዎች ዘንድ ይነገራል። ራሷ ኢራንም ብትሆን ንክች አባቢላዋ ልጅ ወርድ ከራሴ አጠፋሻለሁ ያለኝ ቅድሚያ ሳይጠፋ አልጠፋም ይህንን ስትል እያስጠነቀቀች ነው። የመካከለኛው ምስራቅ ቀጠና ምስቅልቅል የእሳት ቋጠሮና ጨቀጨቁ እንዲህ በዋዛ የሚጸዳና ከዚያ የእሳት አበላ የሚጸዳ ነገር አይደለም ነው የሚባለው። በርግጥም ብዙ ነገር ይሰማል። እስራኤል ትናንት ሌሊቱን በየመን ሐውቲዎች ላይ የተራቀቁ የጦር አውሮፕላኖቿን የእሳት ነፍሰ ጡሮቿን በዚያ ስታገላግላቸው አድራለች ነው የተባለው። የመንን ሆዴይዳን ወደብ በጠንካራ ሁኔታ ደብድበዋል ነው የተባለው። የየመን ሐውቲዎች በበኩላቸው በዜና ተቋማቸው ሳባ ኒውስ በኩል ባሰራጩት ዘገባቸው የለም የእስራኤል የጦር አውሮፕላኖች እዚያ ላይ እንደ ንስር ሰማይ ጥግ ተጠግተው የፍርሃታቸውን እንደ ኳስ የሚለቋቸው ቦምቦች ምንም ጥቃት አላደረሱብንም። አንድ ሰው ገድለዋል፣ ከ30 በላይ አቁስለዋል። ከዚህ ውጭ የምናውቀው ነገር የለም። እስራኤል ምንም ያደረሰችብን ጥቃት የለም ነው ያሉት። እንደሚታወቀው ከትናንት በስቲያ እሁድ ዕለት የየመን ሐውቲዎች በእስራኤል ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ጣቢያ ላይ ጥቃት ሰንዝረው 6 ሰዎችን አቁስለዋል መባሉን በዜና ዘገባችን መዳሰሳችን አይዘነጋም። ለዚያ በቀል ስትል አሜሪካ በማግስቱ ሙሉ ሌሊቱን የየመን ሐውቲዎችን ስትደበድብ ማደሯንም እንደዚሁ ትናንት ገልጠናል። ትናንት ሌሊቱን ደግሞ ለዛሬ አጥቢያ የእስራኤል የጦር አውሮፕላኖች የእሳትና አሲድ አበላቸውን ጭነው በየመን ሐውቲዎች የሆዴይዳ ወደብ ላይ ከባድ ጥቃት ሰንዝረዋል የሚል ዜና ወጥቷል። ይሄ ነው ያለው የመካከለኛው ምስራቅ ቀጠና እውነታ።
በቀጥታ ከዚህ ወደ ምስራቅ አውሮፓ ወይም ባልካን ቀጠና የሩሲያና ዩክሬን ጉዳይ እናልፋል። Ордена Мужества. ሩሲያ እንደሚታወቀው ከቀናት በኋላ የ80ኛ ዓመት የድል በዓሏን ልታከብር ሽር ጉድ እያለች ነው። በሞስኮው ቀዩ አደባባይ የ80ኛ ዓመት የሁለተኛው ዓለም ጦርነት የሶቪየት ኅብረት በናዚ ጀርመን ላይ ድል የተጎናጸፈበት አሊያም ድል ያደረገበት ቀን ነው። 80ኛ ዓመቴን አከብራለሁ ብላ ሩሲያ የሌሎች ሀገራት መንግስታትና የመንግስታት መሪዎችን እየጋበዘች ነው። አደባባዮቿ በተንቆጠቆጠ የመስህብ ስሌት አምረዋል። እንዲሁም ደግሞ የጦር ኃይሏ በከፍተኛ ደረጃ የተራቀቀ የወታደራዊ ሰልፍ ትርኢት ለማሳየት እየተለማመደ መሆኑ ተገልጧል። ነገር ግን በጥባጭ ካለማንጥሩ ይጠጣ አለ እንደሚባለው ዩክሬን በአጥፍቶ ጠፊ የሰው አልባ የጦር አውሮፕላኖቿ ያንን የሩሲያን የ80ኛ ዓመት የድል በዓል ልትበጠብጠው ተዘጋጅታለች የሚል መረጃ ዛሬ ወጥቷል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ባለፈው ሚያዝያ 26 ቀን በሰጡት ማብራሪያቸው ይህንኑ ፍንጭ ሰጥተው ነበረ። ቆይ ግድ የለም ሩሲያን የጎደለ ቀን እናገኝላታለን፣ ያን ቀን አያርገን ጉድ እናሳያታለን ሲሉ መዛታቸው ይታወቃል። ያ ቀን አሁን ሩሲያ 80ኛ ዓመት የድል በዓሏን የምታከብርበት በአውሮፓውያኑ ግንቦት 9 2025 ከቀናት በኋላ ያ ቀን ነው ስትል ዩክሬን አጥፍቶ ጠፊ የሰው አልባ የጦር አውሮፕላኖቿን በከፍተኛ ደረጃ አዘጋጅታለች ነው የሚባለው። እነዚያ የዩክሬን የአጥፍቶ ጠፊ የሰው አልባ የጦር አውሮፕላኖች ደግሞ ከ1000 ኪሎ ሜትር ርቀት ላይ ጥቃት ሰንዝረው ኢላማቸውን ዶጋመድ ማድረግ የሚችሉ ናቸው ነው የተባለው። በምን መልኩ ሩሲያ እነዚያን ሁሉ ተቋቁማ የድል በዓሏን ታከብር ይሁን ጥያቄ ብቻ ነው። እውን ዩክሬንስ መካራታ ያንን ጥቃት ከሰነዘረች የሩሲያ ምላሽ ምን ሊሆን ይችላል? የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ትናንት በሰጡት ማብራሪያ ሀገራቸው ፈጽሞ በዩክሬን ጦርነት የኒውክሌር ጦር መሳሪያዋን እንደማትጠቀም መግለጣቸው አይዘነጋም። ነገር ግን ለበቀል ምላሽ ካሉ በዚህ መሰሉ የድል በዓላቸው ቀን ከባድ ጥቃት ከተሰነዘረ የሀገራትና የመንግስታት መሪዎች የሚገኙበት የዓለም ሕዝብ በቀጥታ በቴሌቪዥን ስርጭት በሚመለከተው ዝግጅት ላይ አደጋ ከተፈጸመ እንዲህ በዋዛ ዩክሬንን ይተዋታሉ ወይ የሚል ጥያቄ በብዙዎች ዘንድ ይነሳል። ሩሲያ ገና ያልተጠቀመቻቸው እጅግ በጣም በርካታ መርዘኛና መዘዘኛ የጦር መሳሪያዎች እንዳሏት ይነገራል። 22000 ኪሎ ሜትር በላይ ከድምፅ ፍጥነት በ22 እጥፍ እየከነፈ የሚምዘገዘገው የሳርማት ወይም የሰይጣን 2 ሚሳይሏ የሚውጠውን ፈልጎ እንደሚምዘገዘግ ወይም ደግሞ እንደሚንቀሸቀሽ በረሃ ዘንዶ እዚያው እያማተረ ስለመሆኑ ይነገራል። ሩሲያ አሁንም ገና ጉዱ ብዙ ነው ስትል ለሌላ የበቀል ጥቃት ተሰናድታለች ነው የሚባለው። በኬርሶን ግዛት የእግረኛ ኃይሏን ልታሰማራ 20 አጃቢ የጦር ጀልባዎችን ከግራና ከቀኝ በባህሩ ውሃ አካል ላይ አስከብባ የእግረኛ ኃይሏን እያስረገጠች ነው። በኬርሶን ግዛት የዩክሬን ኃይሎች ላይ ዘምታ ድምጥማጣቸውን ልታጠፋቸው የሚል መረጃ ወጥቷል። እውን የዩክሬን ኃይሎች ቢሆኑ እንደዚህ በዋዛ ከዚያ ከኬርሶን ግዛት አሜን ብለው ይላቀቁ ይሆን ወይ? እዚያም ቤት እሳት አለ ይላሉ ኢትዮጵያውያኑ። ጥያቄ ብቻ ነው። ከዚህም የወጣ ነገር ዛሬ መረጃ ተሰምቷል። ሩሲያ ከአውሮፓና ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጋር ለመዋጋት ተዘጋጅታለች። በአንጻሩ የአውሮፓ መንግስታትና የኔቶ ኃይሎች ሩሲያን ሊወጉ ተዘጋጅተዋል የሚል መረጃ ወጥቷል። ሁለቱ እርስ በርስ የሚጣረሱ ወይም ደግሞ ሁለቱ በተቃራኒነት የሚካሰሱ ሐሳቦች ናቸው። ሩሲያም ኔቶ ሊወጋይ ነው ስትል ትከሳለች። ኔቶና የአውሮፓ ህብረትም ሩሲያ ልትወጋን ተዘጋጅታለች። እንዲያውም ከ5 ዓመት በኋላ ቢገፋ ቢዘገይ ቢርቅ ከ2030 አታልፍም። ሩሲያ ኔቶ በተኛበት ጭምድድ ዋጥ ስልቅጥ አድርጎ የሚያስቀር መዓቷን ልታወርድበት ተዘጋጅታ ቆማለች የሚል መረጃው። ወዲህ ግን የአውሮፓ መንግስታት አንድ ስጋት ገብቷቸዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለምዕራባውያኑ የጦር ጥምረት ኔቶ ግድ የለሽ መሆናቸውን አሳይተዋል። እንዴት ቢሉ ደግሞ ትራምፕ የኔቶ አባል ሀገራት የሆኑትን ካናዳንና ዴንማርኳን ራስ ገዝ የግሪንላንድን ደሴት በኃይል ጠቅልለው ለመያዝ አልመዋልና ነው። እንደውም ትናንት ትራምፕ እንደተናገሩት
አሜሪካ አድርጋው ማስባው የማታቀውን የወታደራዊ ኃይሏን ተጠቅማ ካናዳን 51ኛ ግዛቷ ታደርጋታለች ለዚያ ተዘጋጅተናል ሲሉ ተደምጠዋል የግሪንላንድንም ደሴት ቢሆን በተመሳሳይ ዘጋልፍ ኦፍ ሜክሲኮን እንደውም ስሙን ቀይረው ዘጋልፍ ኦፍ አሜሪካ ማለታቸውን ማስታወስ ይበቃል ወዲያም የፓናማ ቦይን ወይም የፓናማ ካናልንም በተመሳሳይ ስሙን ሳይቀር መቀየራቸው ይታወቃል ትራምፕ ምናልባት እዚያም ሲረግጡ አራቱም የስልጣን ዘመን ወይም አራቱ የቤተ መንግስት ጊዜያቸው ካላበቃባቸው በስተቀር ብዙን የጣዱት ድስት የቱጋ ቆስቁሰው የቱን ያበስሉታል ጊዜ የሚመልሰው ጉዳይ ይሆናል ነገር ግን ትራምፕ በያዙት እቅድ ያ ጊዜ እንኳን የአራቱ ዓመት የስልጣን ጊዜ ባይበቃቸው የአሜሪካን ህገ መንግስት አሻሽለውና ቀይረው ለሶስተኛ የስልጣን ዘመን ለመፎካከር እቅድ እንዳላቸው ገልጠዋል ሰላም ያልገዛውን ኃይል ይገዛዋል ይላሉ ትራምፕ ይህንን ሁሉ አስልተዋል በጣም በርካታ ቦታ እቅድ ይዘዋል ወዲህ ስለ ዓለም ሰላም ይገደኛል ሲሉ በዩክሬንና በሩሲያ መካከል የያዙትን ሽምግልና ገፍተው አንድ እርምጃ ማራመድ አልቻሉም ይሏቸዋል ከኢራንም ጋር የገቡበትን የኒውክሌር ድርድራቸውን በዚህ መልኩ የት ሊያደርሱት ይችላሉ የማይመስል ልብ ያቆስል ነው የትራምፕ ጉዞ ሲሉ የሚተቿቸው ህልቆ መሳፍርት የላቸው ይሄ ሁሉ ነገር ይላሉ የወታደራዊ ተንታኞቹና የነገር ሰንጣቂዎቹ ወዲያም የፖለቲካው ዘርፍ ተንታኞች የለም ድንገቱን የሶስተኛው ዓለም ጦርነት ሊፈነዳ ይችላል ሲሉ በህንድና በፓኪስታን መካከል ያለውን የተካረረው ውጥረትም እንዳብነት የሚያነሱት ብዙዎች ናቸው ሰሜን ኮሪያም ብትሆን ደሃና ሳት ሲነካኩት አይወድም ስትል በአሜሪካ በደቡብ ኮሪያና በጃፓን ላይ ማፍጠጧን ማስታወስ ይገባል ቻይናም ብትሆን በታይዋን ደሴትና በደቡብ ቻይና ባህር የተነሳ ከአሜሪካ ጋር በቀላይን ነው የምትተያየው የኒውክሌር ታጣቂዎቹ ሀገራት 9 ናቸው በዓለም ላይ 4ቱ በእስያ አህጉር የሚገኙ ናቸው ቻይና ሰሜን ኮሪያ ህንድና ፓኪስታን ጦር ሰብቀው ዛሬ ውረድ እየተባባሉ ነው ከዚያ በመለስ ግን አንዱ ሽንፈት ከገባው በቀጥታ ያንን መርዘኛና መዘዘኛ የኒውክሌር ጦር መሳሪያ ምላጩን ሳብ ካደረገው ከነመረቁ ግጥም አድርጋ ጭልጥ የምታደርገው እህቹ ምድራችን ናትና ምን ይሻላል ምን ይበጃል ላይኖርባት ምድር ሰው ይፋጃል የድምፃዊዋን የዘፈን ስንኝ እናስታውሳለን ሰው የሚኖርባትን ምድር አጥፍቶ ማን ሊኖርበት ትርፉ ምን ሊሆን የሶስተኛው ዓለም ጦርነት ሊቀሰቀስ ነው በሚል ከወዲህ ነጋሪት ይጎሰማል ነገር ግን የሰው ልጅ ያንን ግዙፍ ጦርነት ቀስቅሶ ማን ነው ጽዋውን የሚጨልጠው ራሱ ከዚያ የወጣ ነው ወይ ጥያቄ ብቻ ነው ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ ከነገ በስቲያ ሐሙስ ዳግም በሌላ ርዕሰ ጉዳይ ጠብቃችኋለሁ እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ በድጋሜ ሰላም